እና እዛ ሱዳኔዎቹ የወሰዱን ያገኘናቸው ልጆች ስልኬን ሽጡልኝ ብዬ የሰጠኋቸው ልጆች ሆኖ ተገኙ እና ከመኪና ላይ እንዳልኩሽ ሱዳኔዎቹ ጋዛዋ ከተማ ላይ የወጡ ልጆች አሉ አላልኩሽም? እነሱ ስልኬን ሸጣችሁ ምናምን ያልኳቸው ልጆች እዛ ተገናኘን ማለት ነው። እሺ ምን ሆነን ነው አሉ? አንደኛው እግሩ ተሰብሯል፣ ጭንቅላቱ ተመቷል። እንደኛም ከመኪና ላይ ዝለሉ ተብለው ወድቀው ተጎድቶ ነበረ። እና ያኔ በቃ ሽርኩንም ሸጠን ትንሽ ምግብ በላንበት ምናምን አለኝ። በቃ ሲያይን ደንግጧል ምናምን። እኔም ተበሳጭቼበት ስለነበረ በወቅቱ ያኔ እንዴት አይደውሉልኝም እንዴት እንትን ይሉኛል ምናምን ብዬ ነበር። ከዛን በቃ ሳያቸው አልቻልኩም። ታያቸው ችግር ላይ መሆናቸውን በቃ ሳይ በቃ እነሱም ችግር ላይ ናቸው፣ ለራሳቸው ተጎድተዋል ምናምን ራሳቸው ማለት ነው። አንደኛው ጭራሽ እግሩ ተሰብሯል እና ከመኪና ላይ በጣም በፍጥነት ነው ዝለሉ የሚሉን ነግሬሻለሁ። እኛም ተርፈን ነው። ትንሽ ክፉ ናቸው። እኔ ምን ሆነው እንደ ሰው አያዩንም እኮ ሲጀመር ትንሽ ሀዘኔታ የሚባል ነገር የላቸውም። እና ከዛን በቃ ተላቀስን ከነሱ ጋር ወንድሞቻችንንም ስላጣን በቃ እኛም በህይወት መኖራችን መትረፋችን ራሱ ከዚያ በላይ ነው። በቃ አይዞን ተባባልን። ከነዛን እንዴት እየሆናችሁ ነው ምናምን ስንላቸው እዚሁ በቃ ሱዳኒ ነው እዛው እንትን ነገር ነው ሻይ ቤት ነገር ነው። ቀን ምግብ ሻይ ቡና ምናምን ይሸጣል እዛች እንትን ውስጥ። ከዛ ማታ እዚችው አንጥፈን እንተኛለን አሉ። ቀን እናስተናግዳለን። ምንድነው ጥቅሙ እናንተ ማስጠጋቱ? ያግዙታል። አንደኛው የዛው ሻይ ቤት ውስጥ ያስተናግድለታል ምናምን በነፃ በጉልበታቸው ስለሚያገለግሉ። ከዛ እዛ ግን በቃ ደላላ ደግሞም ደግ ናቸው በጣም ሱዳኔዎች። በጣም ልብ ያላቸው በቃ እንዳንተ እንትና በሉ አትጨነቁት፣ ስታገኙ ትሄዳላችሁ፣ እኛ ጋር እስከፈለጋችሁ ቆዩ፣ ከዚህ ግቢ ብቻ አትውጡ ይሉናል እኮ። ግን እነሱ ጋር መጥተው የደላሎች ይመጣሉ። አሁን ለምሳሌ ሱዳኔዎች ሌሎች ሱዳኔዎች አሉ ደላሎች ማለት ነው። መጥተው እንደዚህ ሰው ምናምን ይዘው ይሄዳሉ። ነዋሪዎችም አሉ ሱዳኔዎች ከዚህ ግቢ ውጭ ራሱ ቤት ገዝተው ኑሮ የሚኖሩ አሉ። ኖርማሊ ደላሎችም አሉ ምናምን። ከዛ ይመጡና በቀኛ የምናውቀው ደላላ አለ፣ ብር ልክ እንትን ስትሉ ስታገኙ እንትን ትላላችሁ፣ እስከዛ እዚሁ እረፉ አሉን። ከዛን የኔ ጥያቄ የነበረው ደላሎች መጥተው ከዛ ሻይ ቤት አግተው የመውሰድ በጉልበት የመውሰድ ነገር የለም? ይኖራል፣ ግን ጊዜ ያላቸው ዝም ብሎ አይመጡም። አሁን ለምሳሌ እንደዚህ ሊቢያዎቹ የሆነ ረብሻ ተኩስ ምናምን ሁሌ ጦርነት ነው እዛ ባይዘወይ ግርግሩን ተጠቅመው ነው እንጂ በሰላሙ ዝም ብሎ እንትን አይሉ። እሺ ሱዳኔዎች ራሳቸው የሚከላከሉበት ወደ እነሱ መንደር ደላሎች ከመጡ ወይ ሽፍቶች ከመጡ ራሳቸው የሚከላከሉ አላቸው። እሱም መሳሪያ ምናምን አላቸው። ግን እነዛ እንደ ግር ብለው ከመጡ ግን አይችሏቸውም እኮ ያው በሰላም ስለሚኖሩ ነው። ተከባብረው እንትን ብለው ነው የሚኖሩት። ከዛን እንዲህ እነሱን አይነኳቸውም። ደግሞ እንዲህ አበሻ አለ የሆነ እንትን አለ ምናምን ብሎ ከሰሙ ድንገተኛ እና ይደብቁናል አሉ ይመጣል ምናምን ከተባሉ ይሰማማሉ ምናምን። እዛ ጫፍ ላይ ያለው ይደውልላቸዋል። በጣም ኮኔክሽን አላቸው። ከዛን ድብቅብቅብቅ ያደርጉናል ማለት ነው። እና በጣም በቀኛን ለመተባበር ያላቸው በቃ ሰው ይወዳሉ፣ ያበላሉ፣ ያጠጣሉ፣ ምንም ችግር የለባቸው። እና በቃ አበሉን። እዛ ትንሽ ቆየን፣ 3 ቀን 4 ቀን ትንሽ መለስ አለን። በቃ ወደ ራሳችን በቃ ትንሽ መለስ አለን። ምግብ አገኘን። ምግብ ማለት ነው እርካሽ ነው። ላይክ በእንትን አሁን እንደዚህ መንግስት ማለት ነው አቅርቦት ያቀርባል። ሄደሽ ትራንስፖርት ነው ከአንቺ የሚጠበቀው እንጂ ዱቄት ኩንታል መውሰድ ትችያለሽ። እንትን መንግስት እንዲሁ የእርዳታ እንትኖችን ከፍቶ በወቅቱ ጦርነትም ስለነበረ አገራቸው በጣም ርካሽ ነበር በወቅቱ። እንደውም 25 ሳንቲም ነው። እነዚህ ደላሎቹ ነጭ በቃ እንደዛ ያደረጉን። በአንድ ብር ማለት ነው 20 ዳቦ ነው የሚገዛው። 20 ዳቦ ያንን የሚያደርጉት ቶሎ ብር እንድትከፍሉ ነው። እንድትከፍሉ ብቻ አይደለም እንጂ አጥተው አይደለም። በጣም ርካሽ ነው። ዶሮ 1 ብር 2 ብር ምናምን ነው የሚገዛ የነበረው። እና እንግዲህ እዛ ሻይ ቤቱ ምናምን እየዞርን ምናምን ስናይ ጉድ ነው ያለው እኛ ራሱ ማለት ነው። ዱቄት ነፃ ነው፣ ውሃ በነፃ ነው፣ እንትን በነፃ ነው፣ ሁሉ ነገር በነፃ ነው። አብዛኛው ነገር ነፃ ነው። መንግስት እንትን የሚላቸው የነበረው ራሱ በፊት ከጦርነቱም በፊት እንትና በጣም ይደግፋቸው ነበር። እንደ ኢሮፕ ነበር ከፍሎ አይወጣም ብለው ከተመቸው እንጂ በነፃ ለመንግስት ለሚሰጠው ነገር አምጥተው በጉልበት እናንተ ሰርታችሁ አብስላችሁ ብሉ ማለት ይችላል። ዱቄት እንኳን ቢሰጡን ይችላል ነበር። ነፃ ነበረ ዱቄት እንኳን ብለን ምቾት ተሰምቶሽ
ተዝናንተሽ ተሰቃይተሽ ቶሎ ትወጫለሽ። በቃ ያ ነው አላማቸው። ከዛ እነሱ ዳኞቹ ጋር ስንት ጊዜ ቆያችሁ? ቆየን። አንድ ሳምንት ካረግን በኋላ መደወል አለብን። ያው እነሱ ይተባበሩናል፣ ግን እኛ በነፃነት እንትን ለማለት ስራ እናሰሩናላቸው ማለት ነው። ከዛን ስራ እንደዚህ ኮንስትራክሽኖች አሉ፣ እንደዚህ ሲሚንቶ ሎኬት ምናምን ማመላለስ ምናምን እነሱ የሚያውቋቸው ምናምን የሚያሰሩበት ምናምን ማለት ነው። ከዛ ግቢ ግን ይወጣል፣ ብዙ እንዳትንቀዠቀዡ ምናምን እዛችሁ እንትን ውስጥ ሆናችሁ ትሰራላችሁ ምናምን አሉን። ከዛን 1-2 ቀን ሄደን ሰራን ማለት ነው። ከዛን 30 ብር አገኘን። 30 በወቅቱ በ30 ዲናር ስናገኝ በቃ ደስ አለን። በዛ በ30 ማለት በጣም ብዙ ነው። 30 ብር በዛ ስልክ ደውለሽ በልተሽ ምን ብለሽ በ2 ብር ነው የምትበይው። ምግብ ጠግብ ብለሽ በ2 ብር ትበያለሽ። ስልክ ደወልን። በቃ አሁን እኔ ቢያንስ ስልክ የመደወል ነፃነት አገኘው። ገባሽ? በቃ ከሚስኮል የትኛውም ሰው ጋር ሚስኮል ከማድረግ ቢያንስ መደወል ቻልኩኝ ማለት ነው። ከዛን አንድ በጣም በቃ አብረን ድሮ በፊት አብረን የምንሰራው አሁን እዛ አላስቸግራቸውም፣ ቤተሰብ አላስቸግርም። በፊት አብሬው የምሰራው ጓደኛ ነበረኝ እና እሱ ጋር ደወልኩለት። ያኛው ስልክ አይሰራም ጭራሽም። በቃ ያኛው ብርህን በአደራ አስቀምጠበት የመጣው ጓደኛ ኢቨን አይሲስ 28 ኢትዮጵያውያኖችን አረዱ ተብሎ ያንን ዜና ሰምቶ እንኳን አልደወለልክም? አልደወለም። አሁን አንጣውና አበክ ታርደክ ቢሆን ኖሩ እና ያቺ 30 ዲናር ማለት ነው። በቃ ስራዋን የሰራችው በቃ ደውላለሁ። በቃ ቢያንስ በቃ ተነፈስኩኝ በቃ በወቅቱ ማለት ነው። ከዛን ደወልኩለትና እንደዚህ እንዴት ሄድክ? እንዴ በምን ሂሳብ ነው ሄድከው አለኝ እሱ። ከዛን በቃ እንደዚህ ሀፕን አድርጎ እንዴት አልደወልክልኝም? ሚስኮል እኮ አድርጌ ሚስኮል እኔ የምን ሀገር እንደሆነ ራሱ አልገባኝም ባለ ሚስኮል እኮ ደጋግሜ አድርጌለታለሁ። እንዳልኩሽ ብዙ ሰዎች ጋር ሚስኮል አድርጌያለሁ፣ ግን በምን አውቆ ይደውሉልኝ? ማን እኔ እንደሄድኩ አይታወቅ፣ ማን ልሁን አይታወቅ፣ ምን አይታወቅ። እና ለሱ ስደውልለት ኧረ በቃ ችግር የለውም አለኝ። እንዳገኘክ ንገረኝ አለኝ ደላላ፣ እኔ እከፍልልሃለሁ አለኝ። ከዛን እሺ ምናምን አልኩት። ዛን ከደላላ አፈላልጉልን አልናቸው። ሱዳኖቹን አፈላለጉልን። ከዛን የሆነ ሱዳን ይመጣ። ከዚህ አሁን የሚወስደን የት ነው መሰለሽ? ወደ ትሪፖሊ ለመሄድ ነው ደላላ። እስከ ትሪፖሊ ብቻ ያቺን መንገድ ወንድሞቻችን ያጣናባትን መንገድ በቃ በሰላም ለማለፍ ነበረ። እና ተነጋገሩ። ሌላ መንገድ አለ ማለት ነው? በዛ መንገድ አለ። አሁን ለምሳሌ በቀጥታም አለ እኮ። አሁን ለምሳሌ በቀጥታ በኖርማል መንገድ የሚሄዱ በተሳፍረሽ እንትን ይዘሽም መሄድ ትቻለሽ፣ ግን ህጋዊ መሆን ስላለብሽ ነው። እና እነዚህ ሱዳኔዎች ደግሞ ከራሳቸው ጋር ቀላቅለው ምናምን እንደዚህ በታክሲ ነገር ይወስዱሻል። በትንሽዋ መኪና ማለት ነው። ከሷ ይወስዱሻል ማለት ነው። ከነሱ ጋር ከኋላ 3 ሰው 1 ሰው ጋቢና አርገው 4 ሰው ጭነው ኖርማል ነው። እንደዛ ነው የሚሰሩት እነሱ። እንደዚህ በገፍ አይሰሩ። በቃ 3 ሰው 4 ሰው ነው የሚያሻግሩት ማለት ነው። አስቁመው ምናምን አይፈትሹም መንገድ ላይ ይፈትሻሉ። ይፈትሻሉ፣ ግን እነሱ ቋንቋውን ምንም ስለሚያውቁ ምናምን በቃ ሾፌሩ ነው መጀመሪያ እንትን ይላሉ። ከኋላ ይፈተሻል መሳሪያ ምናምን። ከዛ በቃ ለስራ ነው መወስዳቸው ነው የሚሉት ማለት ነው። ለስራ ነው ምናምን። ከዛም ቢጠይቋችሁም ለስራ ነው የምንሄደው በሉ ይሉናል ማለት ነው። ከዛ ሱዳኒው ቤት ወሰደን ሱዳኒው ማለት ደላላው። እዛ ተመቸን። በቃ ምግብ እንደፈለግን ራሳችንን መስራት ጀመረን እዛ እንትን ውስጥ ማለት ነው። ሌሎች ልጆችም አሉ፣ ሴቶችም አሉ። እዛ ደግሞ እዛ ሱዳኒው ጋር እዛው ተቀጥረው ሰው ቤት እና ኢጃዛ ሲወጡ ሱዳኒዎቹ ጋር እዛ የሚያሳልፉ አሉ ማለት ነው። ሴቶቹ ይመጣሉ አርብ ማለት ነው። ይመጡና ምግብ ይሰሩልናል፣ እንበላለን። እኛም እንሰራለን፣ እንበላለን እስክንወጣ ድረስ ማለት ነው። እዛ ትንሽ ነፍስ ከገዛም በኋላ ጉዞ ተጀመረ ወደ ትሪፖሊ ማለት ነው። ከዛን ከኛ ጋር ወደ ስንት መኪና ነው? 3 እና 4 መኪና ነው መሰለኝ። 4 አድርገውን ማለት ነው ተጫንን። ከዛን ጉዞ ጀመርን። ቀን ሙሉ ስንሄደዋለን። አስፋልት ነው የምንሄደው። ይሄ አሁን ያኛው በጫካ ነው የሚወስደው ታውቂያለሽ። ይሄኛው ግን በኖርማል መንገድ ነው የምንሄደው። ከዛን መንገድ ላይ ኬላ ላይ ተያዝን ማለት ነው። ከዛ ውረዱ ተባልን። ከዛን ተከተለን ብለው የወታደር መኪኖች ናቸው፣ የመንግስት ነው፣ ይዘውን ወደ የሆነ ካምፕ ወሰዱን ማለት ነው። ከዛን ደረደሩና ወዴት ናችሁ ይጠይቋቸዋል። ሹፌሮቹን ያፋጧቸዋል። ከኛ ውስጥ እኔ
አሁን ከማንም ጋር አይደለም ብቻዬን ቀርቻለሁ። አሁን አብሮኝ የመጣ አንድም ሰው የለም። በቃ ብቻዬን ተለያይተናል ከሁሉም ጋር። አሁን ብቻዬን ሆኛል። ሁሉም የራሱን ምርጫ መርጧል። በፈለገው ደላላ መሄድ ማለት ነው። እዛ እንትን ውስጥም ከነበር ነው ሁሉም ተለያየን። በቃ አሁን ብቻዬን ነው ከነዚህ ሱዳኖች ጋር ከፍዬ እየሄድኩ ያለው ማለት ነው። አምስቱ ጓደኞች ከዛ እነሱም ተለያየን። እዛው ተለያየን። በቃ ሱዳኖች እዛው ሱዳኒው ቤት ውስጥ ሱዳኔዎቹ ጋር መጀመሪያ ዶሮ የበላችሁበት ሱዳኔ ቤት ውስጥ እዛው ትተናቸው ሄድን። ለምን እነሱ ብር እንትን እያሱ ገና አልሞላላቸውም። እኔ ስለጨረስኩኝ ላለው ስላለቅ ብቻዬን ሄድኩት። ግን ሌሎችም ነበሩ፣ ሌሎችም ይሄዱ ነበሩ ከኛ ጋር አበሾችም አሉ ምናምን፣ ግን አላቃቸው ምናምን። ከዛን ጀመርን። ከዛን አስቆሙን። የሆነ ፍተሻ ላይ ተደረደርን። በቃ ውስጤ እንቀጠቀጣል። በቃ ከምልሽ በላይ ማለት ነው። እዛን የወዴት ናችሁ ነው ስም ማን ነው ሲሉኝ ደንግጫለሁ ራሱ ማለት ነው። የሆነ ስም ጠራውላቸው። ከዛን እኔ አጠገብ ያለውን ደግሞ ወዴት ነው የምትሄዱት ነግረውናል። መጀመሪያ አስጠንቅቀውናል ሱዳኖቹ። ስራ ነው የምንሄደው፣ እንደዚህ ነው። ወዴት ነው የምትሄዱት? ወደ ቻድ ነው የምንሄደው ነው ያሉት። ወደ እንትና ትሪፖሊ አይደለም፣ ቻድ ቅርብ ናት በጣም። ወደ ቻድ ነው የምንሄደው ወይም ለስራ ነው? ለስራ ነው ተብለናል። እሱን ነው እያልን ያለን። ከዛን ሾፌሮቹን ጠየቋቸው። ከዛን ሂዱ አሉን ማለት ነው። በቃ ሂዱ አሉን። ከዛን ሾፌሮቹ ወደኋላ ቀሩ፣ ተቀባበሉ መሰለኝ። ከዛን እኛ በሰላም መንገዳችንን ቀጠልን ማለት ነው። ተቀባበሉ ማለት የሆነ ነገር አስጨበጧቸው እንጂ በቃ አናልፍም ነበረ። ከዛን መንገድ ጀመርን፣ እንሄዳለን ቀን ሙሉ። ከዛን የሆነ ቦታ አሳደሩን። ላይክ ከእንደገና ደግሞ እዛ አድረን መኪና ቀየሩብን ማለት ነው። በሌላ መኪና ነው የምትሄዱት አሉን፣ ከዚህ በኋላ ያለውን ማለት ነው። እንዳልኩሽ 30 ኬላ ስለሆነ ያለው ያንን ለማለት በጣም አዳጋች ነው የሚሆነው። ከዛን በዚህ በፒካፑ መኪና ደግሞ በረሃውን ማለት ነው ቀኑን ሙሉ ሲወስዱ ነው አሉ ማለት ነው። ፒካፑ ላይ ስንወጣ የተወሰኑ ልጆች ነን የተጫነው ማለት ነው። ከዛን ተኙዋለን መኪና ላይ ማለት ነው። ከዛን እኔ እንደዚህ አግድም ሊያስተኛ ነው ሰው እኔ ቀድሜ የተሽቀዳድሜ ማለት ነው አንደኛ ላይ ወጣው ማለት ነው መኪናው ላይ ማለት ነው ፒካፑ ላይ። ከዛ አስተኛኝ። ከዛን 3 ልጆች ደረደረን። እላያችን ላይ ሰው ደረበብን ማለት ነው። ከላይ ላይ አንድ ሰው ተተኛ ከላይ ላይ ማለት ነው ተደረበብኝ። እነዛ ላይም ተደረበባቸው። ከዛን የሆነ ጣውላ ደግሞ ከኛ በላይ ተደረገበት ማለት ነው። ትንፋሽ አያጥራችሁ እንዴ? 8 ሰዓት በቃ ለእኔ ሞቻለሁ ብዬ ነበር። 8 ሰዓት መንገድ ነው የሄድኩት ነው እንደዛ። በቃ ኩላሊቴ ታሟል። አየር የሚወጣበት ቀዳዳ ምናምን አለ እንደዚህ። አሁን ቀዳዳ እንትኖች አሉ እንትኖች፣ ግን በላይሽ ላይ ሰው ተደርቦ ከዛን ደግሞ ጣውላ ተደርቦብሽ በላያችን ላይ ማለት ነው እንዳንታይ በእንትኑ ትክክል በፒካፑ ትክክል ማለት ነው። ምንም ሰው ያለ አይመስልም ማለት ነው እንትን ብሎብን ማለት ነው። በእንደዛ ማለት ነው ለ8 ሰዓት ሄድን ማለት ነው። ለ8 ሰዓት መትረፋችሁ ራሱ በቃ በህይወት መትረፋችን ራሱ እንደዛ ላይ ያለበት ሰው ቢኖር ጸጥ ይላል ይላል። እኔ ኩላሊቴ አልቀረ ምን ያላመመኝ ነገር የለም። ሁሉም ነው የሚያለቅሰው በእርግጥ ከስር እስፔሻሊ ደግሞ እኛ ከስር ያለ ነው ደግሞ ማለት ነው። በላይሽ ላይ ሰው አለ፣ በላይሽ ላይ ጣውላ አለ፣ ከሰውየው ላይ ደግሞ ጣውላ አለ። የ8 ሰዓቱ መንገድ በቃ እንትን ነው የሆነብን። በቃ ያ ሁሉ እንትን ናፈቀኝ። ያ መጋዘኑ እስኪ ናፈቀኝ ድረስ መጋዘኑ ናፈቀኝ። እዛ ውስጥ ምን ነው በቆየው በቃ ምን ነው እሱ ይሻላል። እንደዛ እንደ ሲኦል ይጠላል እንትን እሱን አስናፈቀኝ ነው አስናፈቀኝ። በቃ 8 ሰዓቱ መንገድ እየየ ያልኩኝ ምን ለመደብደብ እንኳን እጅሽ እንኳን አይቀሳቀስም እኮ ደብድበሽ እንኳን እንትን አትይም እኮ በቃ ታስረሻል። ደንዝዘናል ምናምን። በቃ ከ8 ሰዓት በኋላ ሲያወርደን በስመ አብ በቃ እንደዚህ ተዝለፍልፈን ሰውነታችሁ ግን ይታዘዝላችኋል። ከ8 ሰዓት በኋላ ሲከፍት ከ8 ሰዓት በቃ ደንዝዘናል። በቃ እንደዚህ እንዴት እንደወረድን በቃ መኪናውን የጠላሁት እንዴት እንደወረድኩኝ ባላስታውስም መኪናውን ያስጠላኝ። በቃ ወረድንና
ተዛንት የሆነ ሜዳ ላይ ነገር ነው ጣለን፣ ጥሎን ጠፋ ማለት ጥሎን ሄደ። ሌላ ደግሞ ማምጣት አለበት እንደዛው ማለት ነው። ጥሏችሁ ሲሄድ እናንተ ሰው ልትፈልጉ ገና እንዳዲስ ምንም ባህር እንትን ላይ ነው የሆነች እንደዚህ እንደ ጎጆ ቤት ነው ማጠራቀሚያ ነገር ነው። ያጠራቅሙ እና እዛ ጋር ማለት ነው ያመጡና ያጠራቅማሉ ማለት ነው። ከተለያየ በቃ እዛ ጋር ሆነን ማለት ነው ከተለያየ ሀገር የመጡ ጥቁሮች ራሱ ሳይቀሩ ማለት ነው እዛ ጋር ነው የሚያጠራቅሙት። ኦልሞስት አሁን ወደ ከተማ ልንደርስ ትንሽ ነው የቀረን ወደ እንትን ማለት ነው። ከባዱን ኬላ ማለፍ ነው የሚቀረን ማለት ነው። የመጨረሻውን ኬላ ማለት ነው። ከተማ ሳንደርስ ነው የሚያራግፉን። ከዛን ሌሎችን ደግሞ እዛው አመሸን። ከወሰነ ሰዓት በኋላ ደግሞ ሌሎች መጡ ተጨመሩ ምናምን። እዛቸው አደርን በረሃ ላይ ማለት ነው። በረሃ ላይ አደርን። ከዛን በንጋታው ኮንቴነር መጣ ማለት ነው። እናንተ እየከፈላችሁት ከዛ ከሱዳኒው ቤት እዚህ ኮንቴነር እንደገና ድረስ ነው እንዴ? እኛ አናውቅም እኮ እኛ እኮ በቃ ከተማ እንደሚያስገባን ነው የምናውቀው እኮ ትሪፖሊ። አዎ ትሪፖሊ እንደምንገባ ነው። እዛ የጣላችሁ እንዳለ ምን ሰዓት ተጉዛችሁ የጣላችሁ ትሪፖሊ አይደለም? አይደለም ሳንገባ ገና ገና አልደረስንም። ጉድ! እንዴት ልቅናት እንዴ ሊቢያ እንዴት እንደሚሄዱ ያውም እኮ በጣም እየነዱ እኮ ነው ደግሞ በዛ ላይ 8 ሰዓት ተጉዞ አይደረስም። ከዛን ኬላው የመጨረሻው ኬላ ነው። ከዛን ኮንቴነር ውስጥ አስገቡንና የሆነ የተወሰነ 1 ሰዓት ምናምን ካስኬዱን በኋላ ትልቅ መጋዘን ውስጥ አስገቡን ማለት ነው። መጋዘን ውስጥ ልክ ስንገባ በፊት ከኛ ጋር ያየዋቸው እዛ አገኘኋቸው እንትን ላይ መተማ ላይ ተያየናቸው ልጆች። መጋዘን አብራችሁ የነበራችሁት? መጋዘን አብረን የነበር ነው። ሊቢያ ላይ እንትን ላይ መተማ ላይ ያየኋቸው ልጆች እዛ ውስጥ በጣም ብዙ ሺህ ሰው ነው ያለው ማለት ነው። እዛ ውስጥ ሁሉም ደላላ እዛ ያደርግና ከከተማ መጥተው ነው የሚወስዷቸው። እናንተ ያን ሁሉ ስቃይታችሁ እስከምትመጡ አሁን እዛ አሉ እነሱ እዛ አሉ። እነሱም በእርግጥ ሌሎች ጋር ሱዳን እዛ ሌላ ቦታ ቆይተዋል። ደላሎች ጋር ቆይተው እዛች ቦታ የሚያመጧቸው የመጨረሻው ከተማ መግቢያ ስለሆነ የተወሰነ ቀን የምትቆይበት ነው። በእርግጥ እኛ ስላልተገናኘን በተለያየ ደላላ ስለመጣን ነው። እነሱም ሌሎች ቦታ ላይ ቆይተዋል ማለት ነው። እዛች ገባን፣ መጋዘኗ ውስጥ ገባን። ያ ደግሞ የባሰበት መጋዘን ነው። ብዙ አይቆይበትም። ምግብም የለም መጠጥም የለም። እና እንደዚህ ደላሎቹ ከከተማ መጥተው የሚፈልጉት የአሻጋሪ እስኪመጣ ድረስ ነው የምትጠብቂው። አሁን ለምሳሌ ኬላው ላይ ደላሎቹ የሚያውቁት ጠባቂ እስኪመጣ እዛ ትቆያለሽ። ኦኬ ገባኝ። ጋይስ ፍራግመንት ሉዝ እንዳላረግ ጊፍት እየሰጣችሁኝ ፕሊዝ። ጌም ሰዓቴ እየረፈደ ነው እና እስቲ የቻላችሁትን ጊፍት ጋላክሲ መኒጋንም ምንም ደውላንም መምላት ከቻላችሁ ሙሉልኝ። እሺ ይቅርታ እና እዛን እዛ 5 ቀንም 6 ቀንም የቆየዋሉ። ምግብ ግን የለም። ምግብ የሚመጣው ከከተማ ደላሎች ሊወስዷቸው ሲመጡ ምናምን ነው። እና እዛ 2 ቀን አደርን። ምግብ ምናምን የለም። ደላላችንም አልመጣም ለ2 ቀን ሙሉ ማለት ነው። የሚመጣው ከትሪፖሊ መጥቶ ነው የሚወስደን። የራሱ ጠባቂ አሻጋሪ እስኪመጣለት መጠበቅ አለበት። ገባሽ አይደለ? ከዛም ከ2 ቀን በኋላ ተጠራን፣ ወጣን ማለት ነው። ወደ መኪና እንትን ነገር ነው የሆነች ሚኒባስ ነገር ናት። በዛ ተጫንን። እንትኑ ላይ ኬላው ላይ አቆመ። የሚያውቀው ሰው ስለሆነ የሆነ ነገር እንትን ብሎ አለፍን ማለት ነው። በቃ ከተማ ገባን። ከተማ እንትን ብላለች፣ ተሸራርፋለች። በቃ የሚያማምሩ ህንፃዎች ተሸራርፈዋል። በጦርነቱ ነው ምክንያት ነው፣ ጦርነት ስለነበረ ነው ምናምንና ከዛን ደላላው ቤቱ ገባን። አሁን ከዚህ በኋላ ነፃ ናችሁ አለን። ከፈለጋችሁ ደላላ ፈልጋችሁ ሂዱ፣ ከፈለጋችሁ ደግሞ በእኔ ሂዱ አለን። ከዛን እኔ ሌላ ደላላ ማቆም የለም። ስለዚህ አሁን ያለኝ አማራጭ ይሄ አሁን የላከልኝ ሰው ስላለ ሌላ እንትን ሳላፈላልግ በዚሁ ብሄድ ይሻለኛል፣ በዚሁ ቀጥል ይሻለኛል አልኩ። ግን ያው ህመም ምናምንም ስላለ ያኔ ደግሞ በወቅቱ እንትን ያሉ ጊዜ የሀገራት የኤርትራም የኢትዮጵያ መንግስት እንትን ይመልስ ነበረ እና ተመዘገብኩኝ። በቃ አሁን ባህር ለመሻገር
ሳይሆን ከዚህ ወደ ሌላ ሀገር ለመሄድ አሰብኩ፣ ወደ ግብፅ። አንደኛ ባህር ነው። ባህሩ ለመሻገር ደግሞ በጣም ብዙ ብር ነው የሚጠየቀው። ከዛን እንትን አልኩኝ፣ ደወልኩና ያኔ ይመዘገብ ነበርና ተመዘገብኩኝ። ተመላሽ ያኔ የተገደሉ ጊዜ ሁሉም ሀገሮች የራሳቸውን ዜጎች እንትን ይመልሱ የለ ተመዘገብኩኝ ማለት ነው። አንደኛ እንትኑ ድካሙ፣ ህመሙ፣ ስቃዩ፣ ከዛም በኋላ ደግሞ ባህር ደግሞ በጣም ከባድ ነው። በወቅቱ ደግሞ ያን የሆኑ ደግሞ ወደ 400 ምናምን ሰዎች ሞተው ነበረ በወቅቱ መርከብ ተገልብጦ። በወቅቱ በቃ ያፍራቻ አለብኝ። ከዛን ደውዬ ተመዘገብኩኝ። ከዛን ስልክ ብጠብቅ ከዛን ሳምንት ሆነኝ እዛ ሰውዬ ጋር ማለት ነው። ወይ ውጣ ወይ ውጣ ወይ ደግሞ ከኛ ጋር ሂድ እያለኝ ነው። ስልክ ተመዝግቤያለሁ፣ የማውቀው ሰው የለም እዛ ደግሞ። ከዛን ከራሴ ጋር ተማከርኩና እነዚህ ሰዎችም አልደወሉልኝም። በቃ ያለኝ አማራጭ እንትን ማለት ነው መሻገር ነው ብዬ እዛ ልጅ ጋር ደወልኩለት ማለት ነው። ስደውልለት በቃ ችግር የለውም እኔ እንትን እልሃለሁ አለኝ፣ እከፍልልሃለሁ አለኝ። ብሩን ነገርኩት። ከዛን በቃ የመጨረሻ ነው አላስቸግርህም፣ በቃ ከዚህ በኋላ የመጨረሻ ክፍያ ነው ምናምን ብዬ ከዛን ከእሱ ተቀበልኩና ከእንትን አልኩኝ፣ ከፈልኩኝ ማለት ነው። ለሱዳኒ ማለት ነው። ሱዳኒ ነው ደላላዬ። ከዛን ከትሪፖሊ ባህሩ ጋር ለመድረስ ራሱ ማለት ነው በጣም ከባድ ነው። ኬላ አለ ከከተማዋ እንትን ባህሯ ጋር ለመድረስ ማለት ነው ኬላ አለ። ከዛን እንዴት ነው ያሻገሩን መሰለሽ? እንትን ሀባያ አስደረጉን ሁላችን ነው፣ ወንዱም ሴቱም። የሴቶች አባያ አባያ አደረግን። እርስ በርስ እንትን እንላለን ግን በቃ እንትን ያኬላ ወደ ባህሩ መሄጃ በምንም ፍጹም ቢታለፍበት አይደለም። እያንዳንዱ መኪና የሚፈተሸው ብጥር ተደርጎ አይዲው ይጠየቃል። የሰው እያንዳንዱ ሰው ይጠየቃል። ከዛ አባያ አረግና ከዛ ፊታችንን የሚሸፍኑት ተሸፈነ። እንደዚህ ሽፍን አረግን። ሴት አያዩ፣ ቀና ብሎ አያዩ ደግነታቸው። ስለዚህ ሴት መስላችሁ ደላሎች የተጠቀሙት ሴት ነው ብለው አክብሯችሁ ዝም ጎንበስ ስላሉ እናንተ ታልፋላችሁ። በቃ እንደዚህ ያልን ሁላችንም አባያ አርገናል። እንደዚህ በታክሲ ነው የወሰዱን ማለት ነው። ከዛን አባያችንን አርገናል፣ ጎንበስ አልን። መኪናው ተከፈተ። በሁለቱም በኩል እንደዚህ አዩ፣ አልተናገሩን፣ ምን አላሉን። ዘጉት በሩን በሁላችንም በኩል። ያችን ኬላ ተሻገርን። ከዛን ባህሩን እናየዋለን። ፊት ለፊት ነው እንትን ነው የወታደሮች ካምፕ የነበረ ነው፣ ግን እነሱ ይጠቀሙበታል። እዛ ያጉሩና ከዛን ልክ ባህር ጊዜ ያለው ወቅት አለው እና ሰው ሲጠራቀም ምናምን ነው በባህር የሚያሻግሩት። እና እኛ ለሊቢያኖቹ አስረከቡን ማለት ነው። ሱዳኔዎቹ ለሊቢያኖቹ እንዴት ነው መሰለሽ ክፍያ የሚከፈለው? አሁን ሱዳኒው እዛ ቤት አላቸው ለደላሎች ክፍል ተሰጥቷቸዋል ማለት ነው። ደላሎች ያመጡና እዛ ክፍላቸው ልክ የሚጫን ቀን ሲኖር ደላሎቹ ይመጡና ቆጥረው በሰው ልክ ይከፍላሉ። ለሊቢያኖቹ በካሽ ነው የሚከፍሉ። ለአሻጋሪው ደላላው መጥቶ ለምሳሌ ሰው የሆነውን ይቆጥርና ለአሻጋሪው ይከፍላል። ለአሻጋሪው። እስከዛ ግን ደላላው ነው ኃላፊነት አለበት፣ የምግብ የማቅረብ ኃላፊነት አለበት። እዛ ድረስ የሚያመጣው እነሱ። ደላላክ ቢከደክስ ኦልሬዲ ብር ሰጠክ ባይመጣስ ባይከፍልልህ ባይመጣ በቃ ምንም የለሽ፣ ባዶ ነሽ። እና አሻጋሪዎቹ አንተን አያስጨንቁም። ደላላ ካልመጣም አልከፈለልክም አምጣ አይልክም። እዛ ትበሰብሻለሽ። እነሱ ምንም አያገባቸውም። ምንም እንትን አይሉሽም፣ ራሱ አይጠይቁሽም። ራሱ ደላላክ መጥቶ ምግብ ካላመጣ ካልሰጠሽ አልሰጠሽም ነው። እዛ ተሻምተሽ ጠይቀሽ ምናምን ትበያታለሽ እንጂ ምንም አይመለከታቸውም። እነሱ በቃ የሚመለከታቸው እንደሆነ ቀንሽ የሚጫን ቀን መርከባቸውን ይዘው ይመጣሉ። ደላላ እያሰለፈ ደላሎች እንትን ይመጣሉ፣ ያሻግራሉ። በቃ ይቀበላሉ። እዛው ነው እያየሽ ነው የሚሰጠው ራሱ ብሩ ማለት ነው። ትሰለፊያለሽ በየደላላሽ። ከዛን ይቆጥራሉ መተው እንትሮቹ ሊቢያኖቹ ይቆጥሩና ከዛ በሰው ልክ ብሩ ሲፈሯቸው። አሁን የኛ እነዚህ ደላላዎቹ የኛ ደላላዎቹ አሻጋሪዎቹን በጣም ነው የሚፈሩ። አሻጋሪዎቹ ሊቢያኖች ናቸው። ገባሽ አይደል? ደላላዎቹ ደግሞ አበሾችም አሉ፣ ሱዳኔዎችም አሉ፣ ሁሉም አሉ። ከዛ እነዛ ከተበሳጩ እነዚህን ደላሎቹ በጥፊ ነው የሚመቷቸው ራሱ ማለት ነው።
እንዴት እንደሚንቀጠቀጡ ለነዛ። እነዚህ ደግሞ እኛን ያንቀጠቅጡናል ደላሎቻችን። የንጉስም ንጉስ አለው ለጌታም ጌታ አለው። ከዛን ሱዳኒው አዛወረደን። ከዛን ሌላም ሰው አመጣ በየሆነ አጠራቅሞ ነው ገባሽ? አጠራቅሞ ከዛን የሚጫንቀን የእኛ እንደውም ሱዳኒዎች ብዙ የላቸውም። ኤርትራኖች እና ኢትዮጵያ ኤርትራኖች 500 ሰው 600 ሰው 1000 ሰው ምናምን ነው የሚያመጡት ሲመጡ ራሱ ሲጭኑ። ከዛን ያው ሱዳኒው 50 ሰው ሞላለት። ከዛን ምግብ ከዛም በ2 ቀን በሳምንት ምናምን መምጣት ጀመረው ማለት ነው። ምግብ እየተቸገሩ መጣን። እሱ ነበር ይዞልን የሚመጣው። ከዛን ምግብ የለንም። አንዴ ውዶቼ ዘላለምን ፎሎ አድርጓት ፕሊስ። ዘላለምን ፎሎ ስታደርጉ የዘላለም አካውንት 100,000 ሲገባ ለወንድማችን አኑሽ የመታከሚያ 200,000 ብር ትሰጠዋለች። ስለዚህ አኑሽ የመታከሚያ 200,000 ብር እንዲያገኝ እባካችሁ የዘላለምን አካውንት ሁላችሁም ፎሎ አድርጉ። ቴንክ ዩ ሶሪ። እሺ አሁን መጫን ያሳደረሰ ልትጫን እዛ እየጠበቅን ነው። ከዛ ደላላችን ሳምንት ሆኖ አልመጣም። ምግብ ቸገረን ማለት ነው። ብናስደውለት አልመጣም። ከዛን እኔ ደግሞ በወቅቱ በጣም በቃ ታመምኩኝ ማለት ነው። አምቡጫ አመመኝ። ይሄ የሆነ ሰውነቴ ላይ የሆነ ነገር ወጥቶብኝ እንደዚህ እንደ እከክ ነገር ሆኖ በቃ ሰውነቴ በቃ መተኛት ሆነ። ሰውነቴ አልታዛለኝ ምናምን። ከዛን በቃ ተኛው ጭራሽም እንደዚህ። አሁን ግቢ ውስጥ ሲመጡ ሊቢያኖች እንዴት ያደርጋሉ መሰለሽ? ሊቢያኖች ይመጡና እዛ ግቢ ውስጥ ማለት ነው ሰራተኛ ይወስዳሉ። ይሄ አሁን ለምሳሌ ምግብ ለመብላት ማለት ነው ቀን ሙሉ እርሻ ውስጥ ያውሉሽና ማለት ነው ያሰሩሽና ምግብ ይሰጡሻል። ከዛ ማታ ይመልሱሽና ካምፕ ያስገቡሻል። ስለዚህ ለምግብ ብቻ የሚሰራ ሰው አለ ማለት ነው አለ። ከዛን እንደምንም ብዬ ማለት ነው ቢያንስ በቃ ምግብ የለም ገባሽ? እዛ ውስጥ በጣም ብዙ ሰው ነው ያለው። ከ2000 ሰው በላይ ነው ያለው እዛ ካምፕ ውስጥ ማለት ነው። የመጨረሻ መጫኛ ቦታ ማለት ነው። አዎ። ከዛን ኤኒ ሊቢያ መጥቶ በመኪናው ማለት ነው ሰው ይዞ ይሄዳል። የቀን ስራ ማለት ነው ሊያሰራ ዝም ብሎ ይመጡና ሰው እንደውም አንዳንዱ ግር ብሎ ለመስራት ረሃቡ ማለት ነው ረሃቡ ጊዜ እንትን ስለማይሰጥ አንዳንዱ ደላላ ስለማያመጣለት ይጫንና መኪና ግቢ ውስጥ ከመጣ እየሮጥሽ ተሻምተሽ ትወጫለሽ። ለመስራት እኮ ነው የምትወጪው። ከዛን ሰርተሽ ቢያንስ ምግብ ትበያለሽ። ከዛን ትንሽ ደግሞ ለዚህ ላሉት ከእርሻው ላይ ቲማቲም ምንም ይዘሽላቸው ትመጫለሽ ማለት ነው። ከዛን ቲማቲም ምን አድርገው ይበሉታል? እንዴ ምግብ እኮ ነው አውዬ፣ እንዴ ምግብ ነው እኮ ከምንም ይሻላል። እዛም መኮረኒ ነው ያለው ሲጀምር ራሱ አንዳንዱ ደላላ የሚያመጣላቸው መኮረኒ አይፈረደበት መኮረኒ ነው የሚያመጣለት ለአንዳንዱ ደላሎች ማለት ነው። ከዛን ካፍለናል። ከዛ ሰውየው ቢፈለግ ለሊቢያኖቹ ነገር ናቸው ማለት ነው። እኔ ማሞኛል። ሱዳኒው ጠፋብን። ስልክ ማያነሳ ምንም እንትን አይልም። ከዛን እንፈልገውና እናመጣዋለን። ለካስ ከነሱ ጋር ተጣልቷል፣ ከሊቢያኖቹ ጋር ተጣልቷል። እና ዛ አልደርስም። ለዛ ነው የማይመጣው። ለዛ ደግሞ አይመጣው። ፈርቷቸው በጣም ነው የሚፈሯቸው ባይዘው። ከዛን ብራቸውን መልስላቸው አላቸው። ብራቸውን መልስላቸው፣ ለሌላ ደላላ አሻግራቸው አለበለዚያ እናወጣለን አሉት። ከዛ መተን እንትንላለን ሲሉት ከዛን የቆዩበት የምግብ ያመጣውበት ምናምን ብሎ ግማሽ ቆርጦብን ለሌላ ደላላ አስተላለፈን። ግማሹን ቆረጠብን ማለት ነው። ወቅቱ ወደ $2,000 ይሆናል። ከዛ 1,000 ብቻ ነው ያስተላለፉትን ማለት ነው። ከዛን እኔ አሞኛል፣ አቅም የለኝም። አንደኛ ስልክም በደላላችን ነበር። ስልክም የለም በቦታው ላይ በደላላችን ነበር። ደላላችን ለመጨረሻ ጊዜ ነው ሁለተኛ ብያለው። እኔ አፌን አውጥቼ አልጠይቅም አልኩ። እኔ አፍም የለኝም ሲጀመር ማለት ነው። በዛ ላይ ስልክም የለም፣ ታምም ያለው። ከዛን ሊቢያኖቹን እንትን አስጠየቅኩኝ ማለት ነው። ቢያንስ የሆነ እንትን ማገገሚያ እንትን ፔንኪለር ነገር እንዲገዙልኝ ማለት ነው። እዛ አስለመንኳቸው ማለት ነው። ከዛን ፔንኪለር አስላኩ እንትን በሉልኝ፣ ገዙልኝ። እግዚአብሔር ይስጣቸው። ትንሽ ነቃ አልኩኝ ማለት ነው በፔንኪለሩ እንጂ በጣም ታምሜ ነበር ማለት ነው። ምግብም አልበላም ምንም ብያለሁ። በዛ ላይ ቆሳስ እያለው
በጣም በቃ እንትን ያስቸገረኝ ይሄ እንትኑ ቁስሉ በጣም በቃ ተላልጫለሁና ማከክ ራሱ አልችልም ሰውነቴ ማለት ነው። አንደኛ ሙቀቱ ደግሞ በጣም እንትን ብሎታል፣ ጭራሽ ሙቅሙቅ አድርጎታል ሰውነቴ ማለት ነው ህመሙ። ከዛም በኋላ ደግሞ ምግብ የለም እንዳልኩሽ፣ ምግብ ማጣትም አለ። በዛ ሁሉ ስቃይ ውስጥ ገንዘብ ማጣት መጣ። እንዴት ነው የምደውለው? በማንም ብደውልም ለማስላክ ራሱ ያለው ጣጣ አይደለም። ያኔ ራሱ ዘንት ሰማ እነዚህ ሱዳኒዎቹ ወደ ሱዳን እንትን ከኢትዮጵያ ወደ ሱዳን ተቀይሮ ከዛን የሆነ ነገር ፕሮሰስ እንዳይመስል 2 ሳምንት ነው የሚፈጀው አንድ ብር ራሱ ለማስላክ ማለት ነው። እና ሲጀመር በምን አፌስ ጠይቃለሁ ሲጀመር። ከዛ አልደወልለትም አልኩኝ ለራሴ ማለት ነው። ከዛን ይሄኛው ደላላ ግማሹን ነው የተከፈለልኝ፣ ቀሪውን እንትን በላለኝ፣ ቀሪውን ሙላና ይጫናል አለኝ ማለት ነው። ከ2 ቀን በኋላ ይጫናል አለኝ። ዝም አልኩት ማለት ነው። ከዛን የሚጫን ቀን ማታ ነው የሚጫነው፣ ባይዘወይ እንደዚህ ልክ ማታ ላይ ነው የሚጫነው። ከዛን በሰልፍሽ ትወጫለሽ፣ ተሰልፈሽ ትሄጃለሽ። ከዛን እየቆጠረ እንትን ይላል ማለት ነው። የከፈላችሁ ውጡ አለን ማለት ነው። እንግዲህ በጣም ብዙ ሰው ነው ያለው ሰውየው ወደዚህ የተላለፍኩበት ማለት ነው። ከዛን እንደ ማታ አስጠንቅቆኛል፣ ብርህን አትከፍልም አይደል ምናምን ብሎኛል። ከዛን የከፈላችሁ ውጡ ምናምን ሲባል ከከፈሉት ጋር ተደብቄ ወጣሁ ማለት ነው። ከዛን ቆጠረን ማለት ነው። አላየኝም፣ ዝም ብሎ ቆጠረን። ከዛም በኋላ ለሊቢያው ቆጠረ ምናምን። ከዛን ይሄን ያህል ሰው ነው ያለኝ ብሎ ነገረው ለሊቢያው ማለት ነው። ከዛን ይሄንን ብር አዘጋጅ ተባለ፣ ብሩን ይቆጥርልሻል ማለት ነው። ከዛን ከማስረከቡበት በቃ በሰላም ግቡ ምናምን እያለ ይጨብጣል ማለት ነው። ሁሉንም ይጨብጣል። ከዛን እኔ ጋር ደረሰ ማለት ነው። ከዛ ዘልዬ እግሩ ላይ ወደኩ ማለት ነው። እግሩን ንቅ አላቀምን ይችል ነበር እኮ በቃ ደንግጫለሁ። እንዴ ተፋጠጥን ማለት ነው። እግሩ ላይ ዘልዬ ወደኩኝ። እግርን አልለቀም አልኩ፣ አለቀስኩኝ፣ እየያልኩኝ አልለቀም አልኩት እግሩን ማለት ነው ይዤ። በቃ ማንንም ጠይቀው የለኝም። እንደዚህ እንደምታውቀው እንደዚህ ነው። ወደሱ የተሸጋገርኩበት ስልክም የለኝም፣ ምንም ማቆም ሰው የለም። ምን ጭቅ አረገኝ ማለት ነው። ከእግሩ ላይ አላቀቀኝና ወረወረኝ፣ ገፈተረኝ። በግማሽ $1,000 በግማሹ አሻግረኝ። እሱም ሲጀመር 1,000 ነው የሚያሻግረው፣ ለሰዎቹ የሚሰጠው በ1,000 ነው። ገባሽ? እሱ አሁን ምንም አያተርፍም። አሁን በእኔ ምንም አያተርፍም፣ ቀጥታ በእንትን ነው። ስለዚህ እግሩ ላይ ወደኩኝ፣ መነጨቀኝ። በዳዴ ሄጄ እግሩ ላይ ድጋሚ እግሩን ያስኩት፣ ጥሎኝ ሲሄድ ማለት ነው። አልለቀም አልኩ፣ ተመለስ አለኝ። አትሄድም አለኝ። በዛ ላይ ደግሞ ጊዜው እንትን ይሄ ወደ ክረምት ሊገባ አካባቢ ነው እና በቃ 6 ወር ልትቀመጭ ትችላለሽ እዛ ግቢ ውስጥ። እንትን ውሃው አሁን ለምሳሌ ውሃው ካልተረጋጋ ማዕበል ካለ ምናምን አይጭኑም ሲጀመር። እና የሆነች ይቺ እንትኗ የሙቀቷ ጊዜ ናት በጣም የሚጫ ነው። ካልሆነ እዛ መጋዘን ውስጥ 6 ወርም ትቀመጫለሽ፣ ከዛም በላይ ትቀመጫለሽ፣ እንትኑ ውሃው እስኪረጋጋ ምናምን። ከዛ ላይ ደላላ ከሌለሽ ምግብ ከየታባሽ ታመጫለሽ። እና ለዛ እዛን እግሩ ላይ ድጋሚ ወደኩበት እና ከዛን ትንሽ አሳዘንኩት መሰለኝ። ከዛን ቆይ ሊቢያውን ላናግረው ብሎ ከዛን ሊቢያውን ላናግረው ሄደ። ከዛን ነገረው ለሊቢያው እንደዚህ ነው እንደዚህ ብሩን እንደዚህ ብሎበት ነው አስታወሰኝ። ሊቢያው ደግሞ ያኔ መድኃኒትም ገዝቶልኝ ስለነበረ የማስታገሻ ሲያስታውሰኝ ከዛን ይሄዳል ማለት ነው። በቃ የዛን ቀን ነው የተፈጠርኩኝ የመሰለኝ ማለት ነው። በቃ ይጫን ሲልባል በማን ጉዳት ደላላው $1,000 ሊቀርበት ወይ? ሊቀርበት ማለት ነው። በግማሽ ማለት ነው። በቃ ይጫን ሲል ዘልዬ አቀፍኩት ሰውየውን፣ እንትኑን እግሩን ይዤ ሳምኩት። የሊቢያውን ማለት ነው። የሊቢያውን እግር አልቀረየም አለ። እግር ነው የምሰማው። በቃ ህመሜ ስቃይ ያ ሁሉ ጊዜ፣ በዚህ ሁሉ ጊዜ ወደ ኦልሞስት 6 ወር ሆኖኛል እንግዲህ ይሄ ሁሉ ስቃይ ሳሳልፍ ማለት ነው። አጠቃላይ ከዛ ከእንትን ከወጣው ጀምሮ 6 ወር ሆኖኛል። በ6 ወር ውስጥ ነው ይሄ ሁሉ የተከናወነው ማለት ነው። ከዛን ይጫን ሲባል በቃ አላመንኩም።
ተጫንን። የዛን ቀን ሌሊት መርከቡ እንግዲህ መርከቡን የሚነዱት ከዛው ከኛው ስደተኛ ሰልጥኖ ነው የሚነዳው እንጂ ማንም አይደለም መርከቡን የሚነዳው። ለሳምንት ስልጠና ትወስጃለሽ፣ ከዛን እየነዳሽ ትገቢያለሽ። አትከፊም፣ የነዳ ሰው አይከፍልም። ብዙ እንደዚህ ከስደተኛው እንዲህ ልምድ ያላቸው ኤርትራኖች አብሶ እንዲህ ባህር ላይ ምናምን ላይ ልምድ ያላቸው አሉ። አንዳንዱም ደግሞ በድፍረትም ይነዳል። በቃ እንትን ይሰጥሻል፣ በጠቆሚያ የአቅጣጫ እሱን ይሰጡሻል። መንዳት ነው። 9 ሰዓት ከሄድን 9 ሰዓት ነው 2 ሰዓት ምናምን ነው እንደሄድን ከእንትን ከሊቢያ ድንበር ሳንወጣ መርከባችን ቀጥ ብላ ቆመችው። ከዛን ደወሉላቸው ማለት ነው። መርከቡ ቆሟል፣ ኑ ሊቢያኖች እራሳቸው መጥተው አስተካክለውልን ከእንደገና መንገድ ጀመረን። መርከቡ የእንጨት ነው እንዳልኩሽ። ያው ከዛ በኋላ ሪሰርች ሳደርግ ምናምን ነው መርከቡ አሮጌ መርከብ ነው፣ የእንጨት መርከብ ነው። ገዝተው ከግብፅም ከምንም ገዝተው ነው እንትን የሚሉሽ እና ውሃ በቃ 9 ሰዓት ምናምን በኋላ በቃ መርከቡ ከአቅም በላይ ነው የተጫነበት። ወደ 500 ሰው ነው የተጫነበት አንድ መርከብ ላይ። 500 ከስርና ከላይ አለው። እኔ እንደውም እንደ እድል ሆኖ ከላይኛው ላይ የነበርኩት። ከስር አለው ከላይ አለው። የእንጨት ነው መርከቡ ማለት ነው። እና በቃ ፕላስቲክ ጀልባ ነው ማለት ነው አይደል? ፕላስቲክ አለ እኮ የፕላስቲክ አለ። ግን የፕላስቲኩ ይሄ ከ20 ሰው እና ከ15 ሰው በላይ አይዝም ሲጀመር። ኦኬ። ግን በሱ መሻገር አለ እሱም አለ። ግን ይሄኛው በጣም ትልልቅ እንትኖች ስለሆኑ በመርከብ ነው እንትን ነው በጀልባ ነው። በመርከብ ይሻላል፣ ያኛው ያስፈራል ፕላስቲኩ። ይሄኛው ውሃ ያስገባል። ውሃ ከስር እየተቀዳ ይወጣል፣ ወደ ላይ ያቀብላሉ። ውሃ ከስር እያስገባ ማለት ነው። 9 ሰዓት ከሄደ በኋላ ግን በቃ አልቻለም፣ ቆመ። በቃ ቆምን። ከዛም በቃ የእንትን ፍራግመንት ሉዝ እንዳላረግ ፕሊስ፣ ጌም ስላልገባው ዛሬ ፍራግመንት ሉዝ እንዳላረግ። 9 ሰዓት በኋላ የጣሊያን የነፍስ አድን እንትኖች ጋር ተደወለላቸው። ከዛን እነሱ እስኪመጡ በቃ ውሃውን እየተቀዳ ከስር መጠበቅ ጀመርን ማለት ነው። ከዛን መጡልን፣ ከ1-2 ሰዓት በኋላ መጡልን። ከዛን ወደ ትልቁ መርከብ አሸጋገሩን። መርከቡ ላይ ወጣን። የነፍስ አድን ደረሰልን። በቃ በህይወት መኖራችንን እዛው ላይ ተንከባከቡን። ልብሳችንን እዛው መርከቡ ላይ፣ ትልቅ መርከብ ነው፣ እዛው ሻወር ወሰድን። እዛው መርከቡ ላይ በኬሚካል በምን አጠቡን ምናምን። ከዛን ቢያንስ በቃ የሰው ልጅ ማግኘት ያለበትን የመጀመሪያ እርዳታ አገኘን፣ ከረጅም ወራት በኋላ ማለት ነው። ከዛን ጣሊያን ገባን። ጣሊያን በዛው 1 ወር ከተቀመጥኩኝ በኋላ ወደ ጀርመን ሄድኩኝ። ጀርመን ጥገኝነት ጠየቅኩኝ። ከዛን ነው በቃ ለአሳዳጊ ጀርመን ሆኜ ነው የደወልኩላት ማለት ነው። እስካሁን አታውቅም። እና ምንድነው የማታውቀው? እስከዛን ሰዓት ድረስ አታውቅም። ጀርመን ይሄ ሁሉ ስቃይ አታውቅም። የት እንዳለው አታውቅም። ደወልኩላትና ከ6 ወር ስቃይ በኋላ ነው ጀርመን። ከዛን ደወልኩላትና ምን አርጅታለች እሷ። ልጄ ምን ሆነ ነው? የት ነው የጠፋው? ስራ ነኝ እመጣለሁ ምናምን አልኳት። ከዛን በቃ እኔ ማረጀው ሳልሞት ቶሎና እንጂ ምናምን ትለኛለች ማለት ነው። ከዛን እኔም ያው ጀርመን ላይ እንትን እያልኩኝ 1 ዓመት ምናምን ከተቀመጥኩኝ በኋላ ያው ጥገኝነት እንትን ተቀባይነት አላገኘም። ሪፊውዝ ተባልኩኝ፣ ሪጀክት ተባልኩኝ። ከዛም በቃ እሷን ለማየት የነበረኝ በቃ ቢያንስ ጉልበቷ ላይ ወድቄ በቃ የእሷ እንትን መሰለኝ። ይሄ አሁን የሁሉ ስቃይ ያሳለፍኩት የሆነ ያሳደገሽ አዝናብኝ ነው ብለህ ካሰብክ፣ በቃ ይቅርታዋን ወይንም ደግሞ እንትኗን ናፍቆቷን በጣም ነው የምትሳሳልኝ ከምልሽ በላይ። በቃ አንድ ቀን ሙሉ አይደለም የሆነ ሰዓት ከሌለን ቤት ውስጥ የትኛው ሰው ጭንቀት ነው። ጭንቀቷ ጭንቀት እንዳይመስልሽ አስቢ። 6 ወር ደግሞ አስቢ። እና ልጄ ምናምን ትለኛለች እና እመጣለሁ በቃ ስራ ነው ምናምን እላታለሁ ማለት ነው። ከዛን ተስፋ ቆረጥኩኝ። በቃ 1 ዓመት ከቆየሁ በኋላ እንደዛ ሲያጋጥመኝ
እሷም ደከመች፣ አሟት ነበር ምናምን። እዛን በዛ ሁኔታ ውስጥ እሷም አረፈች። ሳትገናኙ አንገናኝ አረፈች። ወይኔ አም ሶሪ። በጣም ከባዱ ጊዜ ነበር ለእኔ። አንደኛ በቃ እንዳዘነችብኝ ወይንም ደግሞ እንደ ልቧን የሰበርኩት ሊሰማኝ ነበር። መርቃኝ አይደለም የሄድኩት፣ ነግሬያት አይደለም የሄድኩት። አሳድጋኛለች፣ አስተምራኛለች እስከ መጨረሻው። ማለቴ እንደ ልጇ እንደ አብሯ ኮክፋይ ነው ያሳደገች። አንድ ነገር በስህተት ኮሎብኝ አያውቅም። የእሷ ልጆች እኮ ነው የምንባለው እና እንትን ናት። በቃ ደግ ልብን ያላት ብዙ ልጆችን አሳድጋለች። እንዳልኩሽ እኔ ብቻ አይደለሁም እዛ ቤት ውስጥ ያደግኩት፣ በጣም ብዙ ሰዎች አድገዋል። ግን ልክ ካረጀች በኋላ ግን በቃ ያሳደገቻቸው እንትን ያለቻቸው ልጆች የሉም፣ አጠገቧ የሉም። እነዛ ድራ ኩላ የሰኘቻቸው ሰዎች የሉም አጠገቧ። የነበራት ሀብት ንብረት የለም። እንዳልኩሽ በጣም ሀብታም ነበረች። ሆቴል ነበራት፣ እርሻ እንትን ነበራት፣ ብዙ ነገሮች ነበሯት እና የመስጠት ልብ የነበራት ደግ እናት ነበረች እና እሷን ሳላያት በመሞቷ በቃ ልቤ አንደኛ መሄድ እንኳን አልችልም ነበረ በወቅቱ። በቃ መመለስም አልችልም ነበረ። በቃ ጉልበቷን መሳም፣ እግሯን መሳም ፈልግ ነበረ እና ያንን ከባድ ጊዜ እዛው ጀርመን ሆኜ ነበር ያሳለፍኩት። ከብዙ ነገር ርቄ 1 ወር በጣም ስትረስ፣ ዲፕሬሽኑ ሰው ነበረ ከአበሻ ጓደኞች ምናምን ይህንን ሀዘን ስትሰማ? እዛ በወቅቱ አበሻ ብዙ አልነበረም፣ ኤርትራኖች የተወሰኑ። በቃ ትንሽ የከተማ ነበረች እና ስድስት እንሆናለን አጠቃላይ። በቃ ምን እዛ አካባቢ ያለ ነው እንዳለ ከተማ ላይ ያለ ነው። ስድስት እንሞላለን። ትንሽ ነን በጣም። ግን እኔ ብቻዬን ነበርኩኝ። ማለት ብቻዬን ነው ሀዘኔን የተወጣሁት። በቃ ብቸኝነቱ ዲፕሬሽን ውስጥ ገብቼ ነበር። እንትንክ አሳይለም የጠየቀው ሪጀክት ሲደረግብክ እንድትወጣ ከሀገሪቷ አትገደድም አይደል? አትገደጅም። መኖር ትችያለሽ። ከዛች ከተማ መውጣት አትችይም እንጂ መኖር ትችያለሽ። እና በቃ ከባዱን ጊዜ ያሳለፍኩት የእሷን የተረዳው ጊዜ በቃ ከባዱን ጊዜ ያሳለፍኩኝ። ከዛም በኋላ ነው በቃ እኔ ማለቴ እውነት ወደ ራሴ የተመለስኩት ያኔ ነው። እውነት ቤተሰብ ነበር የምፈልገው። እንዳልኩሽ መነሻዬና መዳረሻዬን ያኔ ነው ማስተዋል የጀመርኩት። እውነት ምን ጎሎብኝ ነበር? እውነት አይምሮዬን እንትን የሚለኝ የሚያስጨንቀኝ እንትን የሚለኝ ምንድን ነው? አንድ ሰው ቤተሰቤን እፈልጋለሁ ሲል ምኑን ለማሟላት ነው? የሰዎችን ፍላጎት ለማሟላት ነው? የጎረቤቶችን የአካባቢውን ስሜት ለምንትን ነው? ወይስ እኔ ምንድን ነው የጎደለብኝ? እኔ በእንትን የጎደለብኝ እስከሌለ ድረስ ለሰዎች ነበር ማለት ነው መልስ ለመስጠት ነበረ እማስበው የነበረው። ኦኬ አባት አለኝ፣ ቤተሰብ አለኝ፣ እንትን አለኝ ለማለት ካልሆነ በስተቀር ምንም ትርጉም የሌለው ነገር ነበር። እና እንዳልኩሽ ራስን የመቻል ራስን የማቆም ከሆነ የትኛውን ቦታ ላይ ሆነሽ ራስሽን ታቆሚያለሽ። ግን ይሄ ልጅነት ነው። በቃ ልጅነት፣ ግራ መጋባት፣ ብዙ እንግዲህ ነገሮች። ለምሳሌ ለትንሽ ጊዜ ታስሬያለሁ እንትን ላይ ፈረንሳይ ላይ። ከዛን ሞጥቻለሁ። ብዙ ያው ፍተሻው በውሻም በመሳሪያ ምናምን ነው የሚፈተሸው። መኪና ልክ እንትን ላይ ሲደርስ ማለት ነው፣ ቦርደር ላይ ሲደርስ ከተደበቅንበት እንያዛለን። ካርቶን ውስጥ መኪናው እንትን ውስጥ ተያዛችሁ ምንድን ነው ዱላለ? ከተያዝን በቃ ሀገሩን ለቃችሁ ውጡ ነው። ሌላ ምንም የለውም። የቷን ሀገር? የተያያሽበትን ሀገር። አሁን ለምሳሌ ከቤልጅየም መኪናው ተነስቶ ከቤልጅየም ወደ እንግሊዝ የሚሄድ ከሆነ ፈረንሳይን አቋርጦ ነው ወደ እንግሊዝ የሚሄዱ አይደል? ፈረንሳይ ላይ ነው ብዙ ጊዜ እንትናቸው የቦርደር። ለምሳሌ ፈረንሳይ ላይ ከተያዛችሁ ፈረንሳይን ለቃችሁ ውጡ ነው የምትባለው። አያችሁ ግን ነጭ ምን ያህል የተማረ እንደሆነ አይማቱም። ዱላ የለው ምን የለው። በቃ ታድሪያለሽ። ሊቢያ ላይ
እዛ ዱላ አለ። እዚህ ግን በቃ ቢያንስ በቃ ሰውነሽ ሰውነትሽ ተከብሮ ነው ሰው እንደሆንሽ ምግብ ተሰጥቶሽ እንትን ብለሽ በክብር ወጣ ወጪ ወረቀት ይሰጥሻል። 24 ሰዓት ውስጥ ሰጥተናል። በ24 ሰዓት ውስጥ ይይዙናል። ጋቢ ማለት በነጋታው ይይዙናል። ያውቁናል። አንዳንዴ ሂዱ በቃ ይሉናል። አንዳንዴ ስለሚያውቁን ማለት ነው ሂዱ ይሉናል ማለት ነው። በቃ ሂዱ ይሉናል። ራሽ ምግብ ሰጥተው ለህገ ወጥ ሰው ምግብ ሰጥተው 24 ሰዓት ሰጥተው በንግግር ነው የሚያምኑት። ታይክ 24 ሰዓት ያለ ከሀገራችንን ለቀው ማለት ነው። በዛ በ3 ወር ውስጥ እንዳልኩሽ በ3 ወር ውስጥ የሚረዱን ሰዎች አሉ። እንትኖች ቤልጂየማውያን በጣም ደግ ልብ ያላቸው ቤታቸው ድረስ እየወሰዱን ልብሳችንን እያጠቡልን ምግባችን መሞከር ሲደክመን፣ አሁን ለምሳሌ ዊኬንድ ላይ ከሰኞ እስከ ዓርብ እንሞክርና በየቀኑ ይደክማል አይደል? ጫካ ውስጥ ነው የምትሄጂው። ጫካ ሄደሽ መኪና ተጠብቆ ሌሊቱን ሙሉ ቁጭ ብለሽ ጠብቀሽ ደላላው ሊጠራሽም ላይጠራሽም ይችላል። ዛሬ መኪና አለ የለም ሄደሽ ፓርክ ድረስ መኪና ላይ ነው እንዲያው በደላላ ነው እኮ የምትገቢው። ፓርክ አላቸው ደላሎች ማለት ነው። አሁን የሆነ ፓርክ አንድ ፓርክ መኪና ማቆሚያ ፓርክ ማለት ነው በሆነ ደላላ ስም ይሰየማል። ቀድሞ ካየው ያንን ፓርክ ማለት ነው። ከዛን የኔ ቦታ ነው ካለ የሱ ነው በቃ የዛ ደላላ እንትን ነው። ማንም በማያውቀው ያው ለምሳሌ የሚያውቀው ስደተኛው ነው። ሰውየው እኮ የሆነ ቀን ሄዶ ፈልጎ ፓርክ ጎግል አድርጎ ከዛን የሆነ መኪና ፓርኪንግ ያያል። ከዛን እነዛ መኪኖች የሚቆሙ ትልልቅ መኪኖች ሎሪዎች ምናምኖች ከሆኑ ካረጋገጠ በኋላ ከዛን ውስጡ ገብቶ ደግሞ ትራክ ነምበሩን ያያል። እቃው ወዴት እንደሚሄድ ስራው። ከዛን እቃው ወደ እንግሊዝ ከሆነ ያ መኪና ወደ እንግሊዝ ይሄዳል ማለት ነው። ያንን አረጋግጦ ነው የሚጭንሽ እዛ መኪና ላይ። ከዛን በሩን ከኋላ መዝጋት አለበት ሰውየው። ሾፌሩ በተኛበት ነው ይሄ ሁሉ የሚካሄደው። የምር ግን ሹፌሩ አያውቅም። ከደላላ በተሰለት አያውቅም። አንዳንዴ ሲያውቁ ማለት ነው። አንዳንዴ ውስጥ ተደብቀን አንዳንዱ ይፈትሻል። አንዳንዱ ዝም ብሎ ለሚነዳው ሲፈትሹ ሲያገኙን ያስወርዱን ውረዱ ይሉናል። ከዛን ይዘጉትና ሌሎቹ እንዲህ ከሚያደርጉ ሹፌሩን አናግረው የሆነ ነገር ከሹፌሩ ያስቀጣዋላ። ሹፌሩ እኮ አንድ ሰው ልክ ይዞ ቢገባ የሆነ ሀገር ላይ በጣም በብዙ ሺህ ነው የሚቀጣው። ስርም አለው። አይችልም። ስለዚህ አይወስዱም። ኢቨን አሁን ለምሳሌ ሳያውቁ ድንገት አይቶች ከሆነ በሩን ሳይከፍቱት ይጠሩብሻል ማለት ነው። ይጠራሉ ከነፃ ለመሆን። ምንድን ናቸው ሹፌሮቹ? ዜግነታቸው የተለያዩ ናቸው። ሮማኒያ ብቻ ኤሮፕ የሆኑ ሮሜኒያ፣ አልቤኒያ እና በቃ ቀጥታ ነጮች እሺ ብለው የነጭ ደላላ አለ፣ የፈረንጅ ደላላ የለም ማለት አለ። የእንትኖች እንደዚህ አሁን ሁሉም በየሀገሩ ግን እነዚህ አሁን የደከሙ ሀገሮች ሶሪያ፣ የሶሪያም ለሶሪያ ጋር ነው የሚሄደው። ብዙ ሰው ብዙ ነው። ሶሪያ እኮ አረብ ነው፣ ፈረንጅ እኮ አይደለም ሶሪያ። አዎ አረቦች እንትኖች እነዚህ እንትኖች ናቸው እንጂ ይሄ ነጭ እንትኖች አይደሉም። አረብ፣ ሊቢያዊ፣ ሶማሌ፣ ሀበሻ ምናምን ደላላ አለ። ነጮች ግን ደላላነት ያውቃሉ። እንደ የነጭ ደላላ የለም። እነሱ ህግን አይጥሱም። ኔቨር ኤቨር። ለዛ ነው አሁን ሹፌሮቹ አረብ ቢሆኑ ኖሮ ከደላላ ጋር እየተካፈሉ ብሩን በደንብ ነበር። ሹፌሮቹ ነጮች ስለሆኑ ነው ደላሎቹ በድብቅ ሳይነግሯቸው የሚያስገቧችሁ። እና እንደዛ እንዳልኩሽ እንትኖች ቤልጂየማውያን እንዴትን መሰለሽ፣ አሁን ቤልጂየም ከተማ ብራስልስ ላይ ነው እንትን አለ የስደተኛ መሰብሰቢያ አለ። ይመጡና እዛ የስደተኛው እንትን ጋር ይመጡና መኪና ይዘው ይመጣሉ። ከስራም ሲወጡ ስራም ከሌላቸው ይመጡና ስደተኛ ይዘው ወደ ቤታቸው ይሄዳሉ። ቀጥታ ነው የሚመጡት እዛ እንትኑ ጋር። ከዛን ያበላሉ፣ ያጠጣሉ፣ ልብስ ይሰጡሻል፣ ያስተኙሻል፣ እረፍት እንድታረጊ እንድትታጠቢ ያደርጉሻል። ይሄ የተለመደ ነው ሊቢያ ላይ። እንደ ባህል ነው። ሰው መርዳት ማገዝ እንደ ባህል ነው። ከመንግስት ጋር ተናንቀው ነው። መንግስት አሁን ለምሳሌ ስደተኛ ይወጣልን ሲል እነሱ ስደተኛ አይወጣም እናገዘ ጭራሽ ያግዙናል ማለት ነው። የትራንስፖርት ከሌለሽ ይሰጡሻል። የትራንስፖርት ስልክ ለሌለው ስልክ ደግነት እኮ ተነግሮ ያልቅ። ልብሳቸውን እኔ አሁን ፋሚሊ ነው የምንላቸው። እስካሁንም ኮንታክት አለን፣ እንገናኛለን። ይመጣሉ። ከገባሽም በኋላ ልባቸው አያርፍም። እዚህ ሴት ላርገሻል ወይ እዚህ መተሽ ምንድን የቸገረሽ መተው ያግዙሻል። እዚህ ራሱ ከገባሽ በኋላ የምትፈልጊበት ከደረሽ በኋላ ራሱ ማለት ነው።
እና እዛ በቃ ምግብ እዛ መውሰድ ያልቻሉት ደግሞ ምግብ ያመጣሉ። በመኪና ተጭኖ ምግብ ማለት ለዛ ሁሉ ስደተኛ፣ ቀላል ስደተኛ እንዳይመስል በብዙ ሺህ የሚቆጠር ነው ስደተኛ ያለው ቤልጅየም ላይ ወደ እንግሊዝ የሚገባው ወደ ፈረንሳይ ወደ ተለያዩ ሀገር የሚሄደው ማለት ነው። እና ልባቸው ይገርማል። ልብሳቸውን ከልብስሽ ጋር ነው የሚያጥሩት። ደግነታቸው እኔ የነጮችን ደግነት ብዛት የማየው ኢትዮጵያ መጥተው የጎዳና ልጆችን በማደጎ ወስደው አስተምረው ለቁም ነገር አብቅተው እንደገና እነሱ ልጆች ቤተሰቦቻቸውን ሲፈልጉ አብረዋቸው ይመጣሉ። እነሱ የደግነት ጥግ አረብ አንድ ማደጎ ልጅ ልጆቻቸውን የሚያስተምሩት ደግነት በቃ እና እንደዚህ ፍራሽ እንትን እነሱ ፍራሽ አንጥፈው አልጋቸው ላይ የልጆቻቸውን ቤት እንትን አሁን ለምሳሌ ልጆቻቸው ዩኒቨርሲቲ ምናምን እንትን ከሌሉ የእነሱ ሩም ውስጥ ያስተኛሉ። በቃ ሰው ለመርዳት ይጨነቃል። ለመርዳት ለማገዝ እኮ ነው የምልሽ። የማገዛቸው የምን አይነት ሰዎች ናቸው እስክንል ድረስ ማለት ነው። እስኪ ገርመን ድረስ እኔ እንደውም የሆነ ጊዜ ላይ ፓርክ ላይ አሁን ለምሳሌ አንዳንዴ ደግሞ እነሱም ሆሊዴይ ሲወጡ ምናምን ላይመጡልሽ ይችላሉ። ከዛ ሌሎቹ ደግሞ ይመጣሉ እና ወደ 3 ፋሚሊዎች ጋር ተገናኝቻለሁ እና አንደኛዋ እንትን ናት ጉዲፈቻ 2 ልጆች ከኢትዮጵያ ወሰደች ናት። ጉዲፈቻ ወስዳ ከኢትዮጵያ አስተምራ ባሏ የለም አስተምራ ወደ ዩኒቨርሲቲ ልካለች ልጆቿን። ከዛ የልጆቿ ክፍል ባዶ እንዳይሆን ከዚህ ደግሞ ስደተኛ ይዛ ትሄዳለች ከኛ ጋር ማለት ነው ወስዳ። ከዛ እንደውም ከኢትዮጵያ ነው የወሰደቻቸው ማደጎ 2ቱ ልጆቿም ማለት ነው። ከዛን እንጀራ ለኛ አእምሯቸው ይሆናል እንጀራ ገዝታልን ልብሳችንን አጥባልን። ቤልጅየም ውስጥ ማለት ነው። ቤልጅየም ውስጥ አይዟችሁ እያለችን። ቤልጅየማዊ ናት እሷ ቤልጅየማዊ ናት። ቤልጅየማውያን እኮ ናቸው እና በቃ የሚገርሙ ህዝብ ናቸው። እና በቃ የደግነት አሁን ደግ ነው ኢትዮጵያዊ ምናምን ኢትዮጵያዊ ወይ እነሱ ጋር ደግነት በቃ ከእንትናቸው ደማቸው ውስጥ ነው ያለው። እንትን አይለዩ ሰው አይለዩ ማንነህ አይሉሽ ምንድነሽ አይሉሽ። የተባረኩ ህዝቦች እና በቃ አንዳንዱ በእነሱ ደግነት እንትን ብሎ እዛው ይቀራ አለ። እዛው በቃ እዛው እጅ ሰጥቶ ቤልጅየም ውስጥ በእነሱ ደግነት በቃ እዚሁ ኑር እዛው በቃ ከእነሱ ጋር ላለመለያት እዛው የሚቀሩ ሰዎች አሉ። የምር ነው የምልሽ። እና የኔ ፋሚሊዎች እነሱ በቃ እንትን ይሉናል፣ ምግብ ያመጡልናል። የምግብ እንትን የለብንም በቃ ድካም ብቻ ነው የሚኖርብን። ለምን ቀኑን ሙሉ እንትን ውስጥ ፓርክ ላይ እንተኛለን። ከዛ ልክ ሲመሽ ነው ማታ ነው ጭነት አለ ከተባለ ወደዛ መሄድ ነው። ከዛን በመኪና ፈረንሳይ ድረስ ደርሰሽ ደግሞ ትመለሻለሽ ካልተሳካ ማለት ነው። እንደዛ 3 ወር ፈጅቶብኛል። ከ3 ወር በኋላ እንግዲህ በአንዷ የተሳካች የተቃናችልኝ ቀን ገባው ማለት ነው እንግሊዝ። ተመስገን። እንግሊዝ እንግዲህ በገባው በ4 ወር ምናምን ጥገኝነት በጠየቅኩኝ በ4 ወር ተቀባይነት አገኘው። በ4 ወር ተቀባይነት አገኘው። እንደ ጀርመን እዚህ ሪጀክት ያደርጋሉ። 3 ዓመት ነበር እዛ እንትን ያልኩት። እዚህ ግን ጀርመን ስንት ጊዜ ኖርክ ጀርመን? 3 ዓመት። 3 ዓመት ሁሉ? ፈጣሪ ሆይ ድረስ ረጅም ነው ታውቃለህ። የሪጀክት ሲያደርጉ ወደ አሁን ፍርድ ቤት ተስፋ አለው ብዬ ጠብቄ ነበር። ከዛን እዛም ፍርድ ቤትም ላይ ሪጀክት አሉኝ እና እንግሊዝ ተባረኪ። የተባረከች ሀገር በቃ ተቀባይነት አገኘው። በቃ ቢያንስ በቃ ሄድኩኝ። አሳዳጊ ከተክለ ሃይማኖት ነበር የተቀበረችው እዛ ገዳም ተክለ ሃይማኖት ገዳም ሄጄ ያለቀስኩኝ ብሶቴ በቃ ወጣልኝ። ቢያንስ በቃ እዛ ሄጄ እምባዬን ልክ መቃብሯ ላይ እንትን ስል በቃ ያኔ የሆነ መታ ያወራችኝ ነው የመሰለኝ። በቃ ከዛም በኋላ ነው ነገሮቼ በቃ የተስተካከሉት። በቃ ከዛ በኋላ ሁሉ ነገር አልጋ ባልጋ ነው ያለኝ። እግዚአብሔር ይመስገን። ህይወት ሰው አይዘንብሽ ወይንም ደግሞ ሰው እንትን አይበልብሽ። እውነት ነው። በቃ አብሶ ያረገ እንትን ደግን ልብ አታስቀይም። እና በቃ ያውን የእሷን ደግ ልብ እንዲሰጠኝ ሁሌም በቃ በህይወቴ የምመኘው እና የዚህ ዋና መጽሐፍ ዓላማ ሰውን ሊያስተምር ይችላል። ከምን ስቃዮች፣ ችግሮች አንዳንዴ ሊያጠነክሩን ይችላሉ። መቼ ነው መጽሐፍ ጻፍከው?
አሁን 1-5 ወር ነው ከታተመ ማለት ነው። የት ነው እየተሸጠ ያለው? አማዞን ላይ አለ መጽሐፌ። ኢትዮጵያም እንትን መጽሐፍ ቤት አለ። ማን ነው ስሙ ጠፋብኝ። እሺ ገቢው ለማን ነው የሚሆነው? የመጽሐፉ ገቢው መጽሐፉ ላይ እንግዲህ እንዳልኩሽ እቺ እናት አሳድጋኛለች። ፈትለወርቅ ትባላለች። በስሟ ለወደፊቱ ያሰብኩት በስሟ ፋውንዴሽን የማቋቋም ሀሳብ አለኝ። እኔ ዛሬ እግዚአብሔር ይመስገን ያ ሁሉ ስቃይ ያ ሁሉ ችግር አልፎ ዛሬ ጥሩ ስራም ሰራለሁ። ራሴን አቆሚያለሁ። ለሰዎችም ተርፌያለሁ። አይደለም ለእኔ ለሰዎች ለብዙ ሰዎች ትናንትና ስልክ ላልተነሳላቸው እኔ ስልክ አንስቼላቸዋለሁ። ለብዙ ሰዎች ጃፈር መጽሐፍ ቤት እያሉ ነው። ጃፈር መጽሐፍ ቤት አለ። ስለዚህ ገቢው ለማን ነው የሚውለው? ገቢው እንዳልኩሽ ፋውንዴሽን እስካሁን አሁን የ100,000 ብር ለአንድ ለወንድማችን ከመጽሐፉ ከተገኘው ገቢ ላይ ለተቸገረ ወንድማችን ሰጥተናል። ስለዚህ የመጽሐፉን ገቢ የተቸገሩ ሰዎችን ነው የምትረዳበት። ዛሬ እኔ መጽሐፉን ደግሞ ብታነቢው እያንዳንዱ እንትን ብለሽ በቃ ይሄ ሙሉ ሂደቱን አሁን ስታወሪው እንትን ይላል እንጂ እያንዳንዱ ልብ እያንጠለጠለ አሁን የደረስኩበትን አሁን ዳንኤል ምን ላይ ደርሷል የሚለውንም ዳንኤል ነው እውነተኛ ስም። እስካሁን ስምን አልጠቀስክም እና ኮመንት ላይ ተጻፉ ነበር እውነተኛ ስም ዳንኤል ነው እያሉ ነበር። በቪዲዮ ደግሞ ልናይክ እንፈልጋለን። ዛሬ 1000 ምናምን ሰው ፎሎ አድርጎሃል። ነገ መተክ ቪዲዮ ታበራልናለህ። ቃል ትገባለህ? ችግር የለውም። 1320 ሰው ፎሎ አድርጎሃል እዚህ ቤት። ነገ ትመጣና ቪዲዮ ታበራልናለህ። ነገ ሊያበራ ይችላል ማለት ወይንም በዛኛው አካውንቴ ቆይ በዛኛው አካውንቴ ልላክልሽ። በራሴ ስም ዳንኤል አብርሃም ኮመንት ላይ እና ያው አሁን ዳንኤል የደረሰበት ዳንኤል ከዛ ሁሉ ስቃይ ውስጥ አልፎ ተማረ። የቢዝነስ ማኔጅመንት በዲግሪ ተመረኩኝ። ነገዬን ትናንትናዬን አልረሳውም። ብዙ ትናንትናዎቻቸውን ስቃዮቻቸውን የረሱ ሰዎች አሉ። ትናንትናዬን ስቃይን ችግሬን አልረሳውም። ትናንትና የተቸገሩትን ሰዎች ትናንትና እንትን ያሉትን ያለፉበት መንገድ በጣም አስቸጋሪ የሆነባቸው ግን ዛሬ ደግሞ ተረስቶ ብዙ ነገር ውስጥ የገቡ አሉና ለእነሱ መጽሐፉ በጣም ይጠቅማል። እስፔሻሊ ኢትዮጵያ ላለ ሳይሆን ውጭ ላለ ያለ ተስፋ ለቆረጠ በቃ እኔ አንብቤ አስተያየት እሰጥሃለሁ። ቪዲዮ ሰራለሁ ለመጽሐፍ በጣም ልቤ ተነክቷል። እያለቀስኩ ነው። የሚያስጠቅሰው ቦታ ላይ የሰማሁት